ገነት ወደ ሰማይ አልሄደችም፣ ከምድርም አልጠፋችም። ነገር ግን በምድር ሆና በምስጢር ተሰወረች። አዳምና ሔዋን ከደጃፏ ሲባረሩ ለዘመናት በግርጌዋ ስር ተቀምጠው ያለቅሱ ነበር። ዛሬ ግን የሰው ልጅ የሥጋ ዓይን በቁሳዊ ትቢያ ስለታወረ በፊቱ ያለውን መለኮታዊ ብርሃን ማየት ተስኖታል። ይህች የተሰወረች መቅደስ የት ትገኝ ይሆን? እስከ መጨረሻው አብራችሁን ተከታተሉ። በጊዜና በቦታ ጠባብ ድንበር ውስጥ ለታጠረ በቁሳዊው ዓለም ትርክቶች ብቻ ለሚመራ አእምሮ ገነት ከጥንት ታሪኮች ማኅደር ውስጥ የተገኘች ወይም በትላንት ታሪክ ውስጥ የቀረች ደብዛዋ የጠፋ ተረት ልትመስል ትችላለች። ነገር ግን እርሷ በምድራዊው የጊዜ ገደብና በዓለማዊው እይታ የማይገታ ከቁሳዊው አጥር በላይ ከፍ በላይ የምትገኝ በሰው ልጆች ልብ ውስጥ የዘላለም ናፍቆት ማኅተም ሆና የታተመች ረቂቅ ዓለም ናት። ይህች ዓለም የሰው ልጅ ከየት እንደመጣና ወዴት እንደሚሄድ የሚጠቁምበት በነፍስ ውስጥ የሚቀጣጠል የማንነት ፋና ሆና ትኖራለች። በዓለም ዙሪያ የሚገኙ ልሳናት ሁሉ እንደየቋንቋቸውና እንደየባህላቸው የተለያየ ስያሜ ቢሰጧትም ጥንታውያን ሰባ ሊቃናት ግን ፓራዴኢሶስ የሚለውን የከበረ ቃል መረጡ። ይህ ቃል እንደ ስሙ ፍቺው የታጠረ ግቢ ወይም ጥበቃ የሚደረግለት ድንቅ የአትክልት ስፍራ የሚል ትርጉም አለው። ይህ ስያሜ ገነትን ተራ ስፍራ ከማድረግ ይልቅ የፈጣሪ እጆች በጥንቃቄ የከለሏት ከማንኛውም ርኩሰትና መከራ የተጠበቀች የንጽሕና ተምሳሌት መሆኗን በጉልህ ያስረዳል። ይህም በሰው ልጅ አእምሮ ውስጥ ያለውን የፍጹምነት ፍለጋ ያንጸባርቃል። ይህ ጥንታዊ ቃል መነሻውን ከፋርሶች ፓራዳኢጃት ከሚለው ጽንሰ ሐሳብ እንደሚቀዳ የታሪክ ምሁራን ይናገራሉ። ፓራዳኢጃት ማለት በአራት ታላላቅ ወንዞች የተከበበ በጽኑዓን ግንቦች የታጠረ ከመከራና ከውጭ ጥቃት የተጠበቀ የሰላም ማማ ማለት ነው። ይህ ምስል የሚያሳየው ገነትን ሰላም እንደ ወንዝ የሚፈስባት በጠባቂ መላእክት የታጠረችና ለነፍስ ረፍትን የምትሰጥ የመጨረሻዋ መጠጊያ አድርገን እንድንመለከታት ነው። እያንዳንዱ ወንዝ በገነት ውስጥ የሚፈሰው የሕይወትና የፍቅር ምንጭ ሆኖ ነፍሳትን ያረሰርሳል። ቅዱሳት መጻሕፍት የፍጥረትን ጥንተ መሠረት ሲተርኩ እግዚአብሔር አምላክ ዓለማትን ፈጥሮ ከፈጸመ በኋላ በምስራቅ በኩል ገነትን ተከለ በማለት ይገልጻሉ። እዚህ ጋር ግን ለአፍታ ቆም ብለን በጥልቀት ልናስተውል ይገባል። ምስራቅና ምዕራብ አንጻራዊ መገኛዎች መሆናቸው በሰው ልጆች ዘንድ እሙን ነው። ታዲያ መጻሕፍቱ ምስራቅ ሲሉ በካርታ ላይ የምናውቀውን አቅጣጫ ብቻ ለማመልከት ነውን? ወይንስ ከዚህ በስተጀርባ የተደበቀ ሌላ ረቂቅና ሰማያዊ ምስጢር ይኖር ይሆን? በእርግጥም ምስራቅ ተብሎ የተጠቀሰው በወረቀት ላይ ለሚሰመር ካርታ ብቻ አይደለም። ይልቁንም በጥንታውያን ሊቃውንት ዘንድ ምስራቅ የብርሃን መፍለቂያ፣ የፀሐይ መውጫና የመለኮታዊ ክብር መገለጫ ተምሳሌት ነው። ገነት በምስራቅ ተተከለች ሲባል እግዚአብሔር መለኮታዊ ክብር በልዩ ሁኔታ በሚያበራበት ቅዱስ ስሙና ብርሃኑ በማይጠፋበት ስፍራ ላይ ስለመመስረቷ የሚናገር ነው። ይህ ስፍራ የቀንና የሌሊት መለዋወጥ ሳይሆን ዘላለማዊው ብርሃን በዙፋኑ ላይ የሚፈስበት የክብር ማዕከልም ነው። ገነት ተራ መልክዓ ምድር ስፍራ አይደለችም። ይልቁንም የምድርና የሰማይ መገኛ፣ የፈጣሪና የፍጡር መተያያ መስታወት እንጂ። በዚያ ቦታ ሰውና ፈጣሪ ፊት ለፊት ይገናኛሉ፣ ልብ ለልብም ይናገራሉ። ይህች የአትክልት ስፍራ በውስጧ የያዘቻቸው አራት ወንዞች የአራቱ ማዕዘናት ምሳሌዎች ሲሆኑ የእግዚአብሔር ጸጋ በዓለም ሁሉ ላይ በሙላት እንደሚፈስ ያሳያሉ። ገነት በመካከሏ የሕይወት ዛፍን እንደያዘች ሁሉ በሰው ልጅ ልብ ውስጥም ያ የሕይወት ተስፋ ሁሌም ይለመልማል። በምስራቅ የተተከለችው ገነት የሰው ልጅ ተስፋ የማያቋርጥበት ነገን በብርሃን የሚጠብቅበትና የጨለማው ዓለም ፍጻሜ የሚታይበት የክብር መባቻ ሆና ትታያለች። እያንዳንዱ ቃልና ትርጉም፣ እያንዳንዱ ስያሜና ተምሳሌት ወደ አንድ ታላቅ እውነት ይመራናል። እርሱም ገነት
የነፍስ ጥሪ መሆኗን ነው። በጥንታውያን ፋርሶችም ሆነ በሰባው ሊቃውንት ዘንድ የተከበረው ይህ ስያሜ የሰው ልጅ በምድር ላይ እንግዳ መሆኑንና እውነተኛው መንገድ ያ የተጠበቀውና የታጠረው የአትክልት ስፍራ መሆኑን ያስታውሰናል። በጊዜና በቦታ የተገደበው አእምሯችን ይህንን ታላቅ ምስጢር መረዳት የሚችለው ከቁስ በላይ በሆኑ የነፍስ ዓይኖች ሲመለከት ብቻ ነው። እግዚአብሔር አምላክ በረቂቁ ሰማይ በረድኤቱ ለመላእክት ይገለጥ ዘንድ መንበረ መንግሥትን እንዳዘጋጀ ሁሉ በዚህች ግዙፍ ዓለም ውስጥ ደግሞ በሰው ልጆች መካከል ያድር ዘንድ ልዩ መቅደስን አበጀ። ይህች መቅደስ በዚህች ምድራዊ ዓለም ውስጥ የምትገኝ ቅድስተ ቅዱሳን ናት። እርሷም ገነት ትባላለች። ገነት ለሥጋዊ ዓይን እንደሚታይ ተራ የአትክልት ስፍራ ወይም ለጊዜያዊ እረፍት እንደሚፈለግ ምድራዊ ሪዞርትና መናፈሻ ተደርጋ ልትወሰድ አይገባትም። ይልቁንም እርሷ የፈጣሪ ግርማ የሚገለጥባት፣ ሰማይና ምድር የሚተያዩባት የእግዚአብሔር ተራራ ናት። በመጽሐፍ ቅዱስ ታሪኮች ውስጥ የሚገኙ የእግዚአብሔር ተራሮች ተራ የምድር ከፍታዎች ወይም የጂኦግራፊ ውጤቶች ብቻ አይደሉም። እነዚህ ስፍራዎች መለኮታዊው ዓለም ከሰው ልጆች ታሪክ ጋር በቀጥታ የሚገናኝባቸው፣ የሰማይ ደጅ በምድር ላይ የሚከፈትባቸውና ታላላቅ የመለኮት ምስጢር መጋረጃዎች የሚገለጡባቸው ቅዱሳን አውደ ምሕረቶች ናቸው። ገነትም የእነዚህ ሁሉ ተራሮች በኩርና ተምሳሌት በመሆን የሰው ልጅ ከመለኮት ጋር የነበረውን ጥንታዊ አንድነት የምታበስር የታሪክ ማህደር ሆና ትታያለች። እነዚህ የእግዚአብሔር ተራሮች ፈጣሪ ራሱን ለፍጥረቱ ለመግለጥ የመረጣቸው ልዩ ስፍራዎች እንደመሆናቸው መጠን እያንዳንዳቸው የየራሳቸው የክብር ታሪክ አላቸው። እንደ ሲና ተራራ በግርማና በነጎድጓድ መካከል መለኮታዊው ሕግ የተሰጠባቸው፣ የሰው ልጅ ሥርዓተ ሕይወትን የተማረባቸው የብርሃን መድረኮች ናቸው። ገነትም በሲና ተራራ ላይ እንደታየው ግርማ ገና ከጥንቱ የእግዚአብሔር ቃል በነፃነት የሚደመጥባት፣ ፍጥረት ሁሉ ለፈጣሪው የሚታዘዝባት የመጀመሪያዋ የሕግና የጸጋ መፍለቂያ ነበረች። እንደ ሞሪያ ተራራ ደግሞ እነዚህ ስፍራዎች የታዛዥነትና የቤዛነት መሥዋዕት የቀረበባቸው የፈተናና የድል አውድማዎች ናቸው። በሞሪያ ተራራ ላይ ይስሐቅ ለቤዛነት እንደቀረበ ሁሉ በገነትም ውስጥ የሰው ልጅ ሕይወት በፈተና መድረክ ላይ ተቀምጦ ነበር። ነገር ግን ተራራው ሁልጊዜም የመዳኛ ምልክት እንደሆነው ሁሉ ገነትም የሰው ልጅ ተስፋ ቆርጦ የማይቀርባት፣ ይልቁንም በኪሩቤል ሰይፍ የታጠረችና ለወደፊቱ የቤዛነት ጉዞ መነሻ የሆነች የክብር ተራራ ሆና ትታወቃለች። በደብረ ታቦር ላይ የመለኮት ብርሃን በሰው ልጅ ሥጋ ላይ በክብር እንደበራና የሐዋርያትን ዓይን እንደማረከ፣ ገነትም የሰው ልጅ በብርሃን ልብስ ተጎናጽፎ ይኖርባት የነበረች ብሩህ ደብረ ታቦር ነበረች። በዚያ ቅዱስ ተራራ ላይ የሰው ልጅ ማንነት በፈጣሪ መልክና አምሳያ ተውቦ የክብር ነጸብራቅ ሆኖ ይታይ ነበር። ገነት የምድርና የሰማይ መገኛ መሆኗን የምናረጋግጠው በዚህ ስፍራ የሚታየው ብርሃን ከፀሐይ የሚመነጭ ሳይሆን ከፈጣሪ ፊት የሚፈስ በመሆኑ ነው። በተጨማሪም እንደ ደብረ ዘይት የዕርገትና የዳግም ምጽአት ተስፋ የሚሰነቅባቸው ስፍራዎች ሁሉ ገነትም የሰው ልጅ ናፍቆት ማሰረጊያ ናት። ከገነት የወጣው ሰው ዳግም ወደዚያች የክብር ተራራ ለመመለስ እንደሚተጋ ሁሉ ደብረ ዘይትም የክርስቶስን ዳግም መምጣትና የሰው ልጅን ወደ ቀደመ ክብሩ መመለስ የምታበስር ፋና ናት። እነዚህ ተራሮች በሙሉ ከገነት የሚጀምሩና ወደ ገነት የሚያበቁ የድህነት ጉዞ ሰንሰለቶች ናቸው። አዳምና ሔዋን ከክብር ማዕረጋቸው ተለይተው የብርሃን ልብሳቸውን አውልቀው የሥጋ ቁርበትን ከለበሱ በኋላ መኖሪያቸውን ያደረጉት በዚያችው በተቀደሰችው ገነት ግርጌ ስር ነበር። ከደጃፏ ተባረው ቢወጡም ልባቸው ግን አሁንም በዚያው በገነት ነበረ። እያለቀሱና እየተቆጩ ከፍ ብለው ወደ ሰማያዊው አድማስ ሲመለከቱ ያቺ የናፍቆት ከተማቸው ከግርጌያቸው ትታይ ነበር። ርቀው መሄድ አልቻሉም። ምክንያቱም የሰው ልጅ ነፍስ ከምንጯ መለየት አትሻምና። በአፈር ላይ ቢንከባለሉም ዓይናቸው ግን ወደዚያች የተራራ አናት ይመለከታል።
ከእነርሱም የተወለዱ ልጆቻቸው በቅብብሎሽ ያገኙትን የናፍቆት ነገር እየሰሙ የገነትን መግቢያና የሚመላለሰውን የኪሩቤልን ሰይፍ እያዩ ለዘመናት ኖረዋል። ያ የሚንበለበለው ሰይፍ ለእነርሱ የፍርድ ምልክት ብቻ ሳይሆን ገነት አሁንም በቦታዋ መኖሯን የሚያረጋግጥ የተስፋ ፋና ነበር። አባታችን የኖረባት፣ እናታችን የተደሰተችባት ያች የብርሃን ዓለም መቼ ትከፈትልን ይሆን እያሉ በናፍቆት ኖረዋል። የገነት መዓዛ በነፋስ እየተነሳ ወደ አፍንጫቸው ሲደርስ ነፍሳቸው በሰማያዊ ተስፋ ትለመልማለች። ነገር ግን ዓለም በኃጢአት ማዕበል ስትናወጥ፣ የጥፋት ውሃ ምድርን ሲያጥለቀልቃት የገነት ጎዳናዋ ለሥጋዊ ዓይን ተሰወረ። ያቺ እስከዚያች ቅጽበት ድረስ በግርጌዋ ደርሶ መመልከት ይቻል የነበረችው ቅድስተ ቅዱሳን ከጥፋት ውሃ ወዲህ ለሰው ልጅ እይታ የማይደረስባት ረቂቅ ምስጢር ሆነች። ገነት ወደ ሰማይ አልሄደችም፣ ከምድርም አልጠፋችም። ነገር ግን በምድር ሆና በምስጢር ተሰወረች። የሰው ልጅ የሥጋ ዓይን በደከመና በጨለመ ጊዜ ያች የብርሃን ከተማ በመለኮታዊ መጋረጃ ተጋረደች። ይህች ገነት ያለፈችና የታሪክ አቧራ ያረፈባት የትላንት ርዕስ አይደለችም። ዛሬም ድረስ በዓለማተ መሬት በክብር የምትገኝ ሕያው የሆነች መቅደስ ናት። የሰው ልጅ የሥጋ ቁርበትን እንደ ከባድ ሸክም ከተሸከመና ልቡ በዓለማዊ ምኞት ከደነዘዘ በኋላ ያንን አስደናቂ ውበት ለማየት አልታደለም። ዓይኖቻችን በቁሳዊው ዓለም ትቢያ ስለታወሩ በፊታችን ያለውን መለኮታዊ ብርሃን ማየት ተሳነን። ገነት ግን ዛሬም በቅዱሳን ጸሎትና በትጋት የምትጎበኝ፣ ንጹሐን መላእክት የሚዘምሩባት ድንቅ ስፍራ ነች። ነገር ግን መንፈሳዊ ዓይናቸውን በቅድስና ብሩህ ያደረጉ፣ ልባቸውን ከምድራዊ እድፍ ያነጹ እንደ ብርሃን ዓለም ጳውሎስ ያሉ ቅዱሳን ያንን የተሰወረ ምስጢር ተመልክተውታል። ጳውሎስ በሥጋ ይሁን በነፍስ ባልታወቀ ሁኔታ ተነጥቆ እስከ ሦስተኛው ሰማይ ማለትም እስከ መላእክት ዓለም ድረስ ደረሰ። እዚያም ሰው ሊናገረው የማይችለውን ጆሮ ያልሰማውንና በልብ ያልታሰበውን ድንቅ ምስጢር ሰማ። ያ ሁሉ ሰማያዊው ግርማ ግን የጉዞ መጀመሪያ እንጂ መጨረሻው አልነበረም። ጳውሎስ ከመላእክት ዓለም ድንቅ ምስጢራትን ሰምቶ ከተመለሰ በኋላ እረፍቱን ያደረገው በዚያች በጥንቷ ገነት ነበር። ያቺ አዳም የጠፋባት ክርስቶስ ግን ለፈያታዊ ዘየማን የሰጣት ገነት የጳውሎስ ማረፊያ ሆነች። በዚያም የሕይወት ዛፍን ውበት አየ። በወንዞቿ ግርጌ ተቀመጠ። ከመላእክት ጋር በአንድነት ዘመረ። ጳውሎስ ያየው ነገር ዓለምን እንዲንቅና ሊነገር የማይችል ስጦታ እያለ እንዲያደንቅ አደረገው። ገነት ለጳውሎስ የወደፊት ተስፋ ብቻ ሳትሆን አሁን ያለች ሕያው እውነት ነበረች። ገነት ለጻድቃን የምስጢር ማዕድ ናት። በዚያ ስፍራ ዛፎች በቅዱሳን ሰላምታ ይሰግዳሉ፣ አበቦችም የመለኮትን መዓዛ ይረጫሉ። በምድር ላይ በስቃይና በመከራ ያለፉ ቅዱሳን በገነት ጥላ ስር ሲያርፉ መከራቸውን ሁሉ ይረሳሉ። ጳውሎስ በገነት ውስጥ ያየው ውበት ከፀሐይ ብርሃን 7 እጥፍ የሚበልጥ ከማርና ከወተት የላቀ ጣዕም ያለው የነፍስ ምግብ ነው። እዚያ ቦታ ድካም የለም። እዚያ ቦታ ሞት የለም። ያለው ዘላለማዊ ሰላም ብቻ ነው። ይህች ገነት ዛሬም በቅድስና ለሚመላለሱ ሰዎች ክፍት ናት። የሰው ልጅ በዓይነ ልቦናው ከበረታ በጸሎት ክንፍ እየበረረ ወደዚያች ተራራ መውጣት ይችላል። እንደ ጳውሎስ ያሉ አባቶች የገነትን መንገድ የቀደዱልን እኛም በሃይማኖትና በምግባር እንድንከተላቸው ነው። ገነት የተዘጋችው በኃጢአት ቁልፍ ቢሆንም የተከፈተችው ግን በንስሐና በቅድስና ብርሃን ነው። ዛሬም ድረስ በምድር ላይ ሆነው ሰማያዊውን ሕይወት የሚለማመዱ ቅዱሳን የገነትን መዓዛ በልባቸው ውስጥ ያሸታሉ። ተወዳጆች ሆይ የገነቱ ውበትና ማራኪነት በምድራዊ ቋንቋ ሊገለጽ አይችልም። በዚያ የሚሰማው ዜማ የቅዱሳን መላእክት ምስጋና ነው። በዚያ የሚታየው ብርሃን የአምላክ ነጸብራቅ ነው። ጳውሎስ በገነት ውስጥ ባየው ነገር ተደንቆ ዓይን ያላየችው ጆሮ ያልሰማችው ያለው ለዚህ ነው። ያቺ ስፍራ የፍጥረት ሁሉ ናፍቆት፣ የሰው ልጅ የእረፍት ወደብና
የፈጣሪ የፍቅር መገለጫ ናት። ገነት በምድር ሆና የተሰወረችው እኛ በቅድስና እንድንፈልጋትና በናፍቆት እንድንጠብቃት ነው። ይህች ዓለም ለቅዱሳን ርስትነት ተዘጋጅታ ትኖራለች። አበባው አይረግፍም፣ ፍሬዋ አይደርቅም፣ ቅጠሏም አይጠወልግም። አንደበት የገነቱን ውበት ይገልጽ ዘንድ አይችልም። መልኳ የሚማርክ ምግቦቿም የከበሩ ናቸው። ውበቷን ሊያሳይ የሚችል መስታወት፣ መልኳንም ሊስል የሚችል ቀለም አይኖርም። በመጨረሻም ገነት ለአዳም ልጆች የተሰጠች የዘላለም ርስት መሆኗን ልብ እንበል። ከጥፋት ውሃ ወዲህ ብትሰወርም በክርስቶስ ቤዛነት ግን በሯ ዳግም ተከፍቷል። እኛም እንደ ጳውሎስ መንፈሳዊ ዓይናችንን ካበራን በዚያች ዓለም ሳለን የገነትን በረከት መቅመስ እንችላለን። የኪሩቤል ሰይፍ ለጠላቶች የሚያቃጥል፣ ለወዳጆች ግን መንገድ የሚያሳይ ፋና ነው። ስለዚህ የገነትን ጎዳና በቅድስና እንፈልገው። እርሷ የሁላችንም እናት፣ የሁላችንም የጥንት መኖሪያና የመጨረሻ ማረፊያችን ናትና።